ጀማልና ጉል ገና ካሁኑ በተወሰነ መንገድ በጥቂቱም ቢሆን እየተቃረቡት ናቸው የሚገኙት። በተለይ ደግሞ ጉል ከፍቅረኛ ካን ጋር ከተለያየሽ በኋላ እሱ ተከትሏት ከመጣም በኋላ እሱን ለማስቀናት ብላ በተለይ ደግሞ ተስፋ እንዲቆርጥ ብላ ሆን ብላ ነበረ ጀማልን እየቀረበች ያለችው። እንደውም ፊት ለፊት እሱ እያያት ጉንጩን እየሳመችው ነበረ። እዚህ ጋር ጀማልን ካን በዚህ ሁኔታ እየቀና ነበረ። ቺት አድርገብኛል ብላ ነበረ በራሷ መንገድ እንድትተው ያስገድዳት። በሌላ በኩል ካሙራን ብትሆን በጀማል ፍቅር ውስጧ እያረረ ነው፣ ውስጧ እየተብሰለሰለ ነው። አሁንም ቢሆን ትቀናለች። በተለይ ደግሞ ድንገተኛው የጉል መምጣት ነው እሷን ሰላማን እንዳሳጣት የምታምነው። በአንድ በኩል እዚህ ጋር የካሙራን እናት እህት ሳይቀር ጀማልን እህታችንን አግባ ወይም ደግሞ ልጄን አግባ እሷ ትሻላለች ብለው እየመከሩ ናቸው የሚገኙት። ጀማል በየሄደበት ቦታ ሁሉ የእሷ ቤተሰቦች አግባት እያሉ እነሱን ማስጨነቃቸውን አላቆም። በሌላ በኩል ሆንሱ አሁን ከዱዱ ከጀማል እናት ጋር ቁጭ ብሎ ቁርስ እየበላ ነበረ። አረባካችሁ ነገር ቅቤ በደንብ አድርጉበት፣ ቅቤ ከሌሉ አይጣፍጥም፣ እስኪ እያል ነበረ። እዚህ ጋር ልጁ ሂላለም ቅቤ በደንብ ስትበላ አንቺ ደግሞ ምንድን ተወፈረልሽ ያላቅምሽ ተይ ይቅርብሽ እንደሷ አታብዢ እያላን ነበረ። ዱዱ ደግሞ ድንሽ ነገር ቀቀል አድርጋ ነበረ እየላጠች ናት ያለችው። አብረው ይጫወታሉ፣ ያወራሉ። በሌላ በኩል እነ ዩሱፍ ቤትም በተመሳይ መንገድ ቤተሰቡ አጠቃላይ ሰብሰብ ብሎ ቁርስ እየበላ ነው የሚገኘው። እዚህ ጋር ዩሱፍ አሁን ቢሆን ያ ሆዱን የሚያመው ነገር አልተውም። በሉ እኔ ሆዴን እየጀማመረኝ ነው ልሂድ በቃ እሺ እያለ ነበረ። በዛው ሱልጣንን ማታ ሄደን እንኳን ደስ አለሽ እንላታለን እያለ ነበረ። ነገር ግን እነ ሆንሱ ቀደም ብሎ ወደዛ ለመሄድ እያሰቡ ናቸው የሚገኙት። በአንድ በኩል እነ ጉልም ቢሆን ጠዋት ከእንቅልፋቸው ተነስተዋል። ከዛ በኋላ እዚህ ጋር ከአያታቸው ሱልጣና ጋር አብረው ቁርስ እየበሉ ነበረ። እስካሁን ድረስ የገጠሩን ነገር ያለመደችው ሱዴ ናት ታናሽ እህታቸው። ከዛም ሰዓቱ ሄደ። ማታ ላይ አንድ ላይ ሆነው እነ ጀማል ቁጭ ብለው እየጠጡ ሙዚቃ እየተጫወቱ አብረው መስፈን ጀምረዋል። ማታ ላይ ሶስቱ ሴቶች ሱዴ፣ ጉል እንዲሁም የሷ ታላቅት የሆነችውን ያህል እስከሚመጡ ድረስ ይጠባበቃሉ። በአንድ በኩል ደግሞ እዚህ ጋር ዩሱፍ ከሚስቱ ጋር በመሆን በቀጥታ ወደዛ ቦታ ሊሄድ ነው። ጭራሽ ደግሞ የሱ ልጅ አይተንን ጨመር አድርገው ወደዛ ቦታ ሊሄድ ነው። እነ ጀማል በቦታው ተገኝተዋል። እስካሁን ድረስ እነ ጉል አልመጡም፣ አብረው እየዘፈኑ ነበር። በድንገት ግን የመጡት እነ አይተን፣ ካሙራን እንዲሁም የነሱ ታላቅ ቴኖቹ ኑርተን ናት። ለሶስት ሴቶቹ እንደመጡ እዚህ ጋር ጠጋበሉ እንቀመጥ ይሏቸዋል። በውሃ ዳርቻ መሀል ላይ ነበር። ውሃ ውስጥ ሆነው እግራቸውን ዘፍዘፍ አድርገው እንቅልፋቸውን እንዳይመጣ በዚህ መንገድ ይጫወታሉ። እንግባ በቃ ጫማችሁን አልቁ ይባባላሉ ሴቶቹ። ከዛ በኋላ እዚህ ጋር ጀማል እሺ ኑ እያላቸው ነበር። የሆነ የሚጠብቁት ሰው እንዳለ ያስታውቃል። እየጠበቃችሁ ያላችሁ ሰው አለ እንዴ ይሏቸዋል። ኧረ ማንም የለም ሲሏቸው ነበረ። ከዛ ሙዚቃው ተጀመረ። መጫወት ይቀጥላሉ። ብዙም አልቆየም ካን እየመጣ ነበር ድምጽ ሰምተው። በሌላ በኩል እነ ሆንሱና ዱዱ በቀጥታ ከሂላል ጋር በመሆን ሱልጣናን ለመጠየቅ እየመጡ ነበረ። ሱልጣና እንዴት ነሽ ብላ ዱዱ ወደ እሷ ጠግታ እጇን እየሳመች ሰላም ትላለች። ሂላልም ትቀጥላለች። ከዛ እዚህ ጋር ሆንሱም የሱልጣና እጅ ስሙ ይቀመጣል። ታዲያ እንዴት ነው ሁሉም ሰላም ነው እያለ ነበር። ምን ገጣለ ደግሞ አንተ በዚህ ሰዓት እንዴት መጣ እያለች እየጠየቀችው ነበር። አይ ዝም ብለን ሰላም ልንልሽ የታሉ ሴቶቹ ልጆችሽ የታሉ ሲሉ እያላ ነበረ። እንትን ያው አሁን ቅርብ ጊዜ ነበር የበሉት ወክ እናርግ ምናምን ብለው ነው የበሉት ነገር ቀለል እንዲላቸው በማለት ነገረችው። አይ ጥሩ ነው ወክ እኮ አሪፍ ነው ያው የሆነ ነገር ላወራሽ ነበር የመጣሁት እያለ ነበር። ተናገር ትሏለች። ማለት ቀጥታ ወደ ጉዳዩ ነው የምገባው እያላ ነበር። እኮ ተናገር አትንቀጥቀጥቱን ነበረ። እናቴ ሱልጣና እኔ እንኳን ያው ታውቂያለሽ እያለ ዳር ነበረ የሚለው የልጆችሽን በተመለከተ ማለት ነው ስላለው ክፍፍል የተቀየረ ነገር አለ ማለት እኛ ስንጠብቅ የነበረው አንድ ልጅ ነበረ ግን ሶስት አለሽ እኮ እያለ ነበር። እና ምን ይሆን ትላለች። እንትን ማለትም እያለ ነበር። ድንገት ዩሱፍና ሚስቱ እየመጡ ነበር። ወይኔ እነዚህ ደግሞ መጡ እያለ ነበር። ሆንሱ ናና ተቀመጡ ዩሱፍ እንኳን ደህና መጣችሁ ትላለች። እዚህ ጋር ሱልጣና ለመጣችሁ እናንተ እያለው ሲጠይቃል። ምን ማለት ነው እንኳን ደሳሽልናና ሱልጣና ስለ የልጆቿ ስለተገኙ እያለ ነበረ። እና ዝም ብላችሁ ዘውላችሁ ትገባላችሁ ሲለው ነበር። አንተ ምንድነው የምትለኝ ሲለው ነበረ። ሱልጣና መስጨቃጨቁ ሆነ ከዚህ ሄዱ እያለቻቸው ነው። ከዛ እያስመሰሉትም ይጫባበጣሉ አልተጣላንም ብለው። ከዛ ሶስቱም ሴቶች ተነስተው ምግብ እንስራ ብለው ይሄዳሉ። የሁለቱ የዩሱፍና የሆንሱ ሚስት እንዲሁም ደግሞ የሆንሱ ልጅ ወይም ደግሞ የጀማል እህት። ከዛ እዚህ ጋር ሆንሱ ሱልጣናና ዩሱፍ እየቀሩ ነበረ። ከዛ በኋላ አብረው ይነጋገራሉ። ምንድነው ልነግረኝ የነበርከው ብላ ታፈጥጠዋለች። በሌላ በኩል እነ ጀማል አሁንም ቢሆን ለስለስ ያለ ሙዚቃ እየተጫወቱ ናቸው። ሶስቱ ሴቶች ይመለከቷቸዋል። እንደዚህ እያሉ አንድ ላይ እየተጫወቱ እያለ በድንገት ደግሞ ሶስቱ ሴቶች መጡ። እነ ጉል እንደመጡ ኔዛይ እንደተለመደው ኒያልን ሲመለከታት እየተርበተበተ ነበረ። ጀማልም ቢሆን ቶሎ ከመቀጽበት ከተቀመጠበት ተነሳ። በተለይ ደግሞ እዚህ ጋር ካሞራን እግሯን ቁጭ አድርጋበት ነበር። እግሯን እሱ እዚህ ጨን ላይ ጭናበት ነበረ። ከዛ እሱ ቶሎ ብሎ እግሯን አወረድና እንኳን እንደመጣችሁ ጉል ኑኑ ተቀመጡ እያለ ነበረ። ኔዛይ እዚህ ይንቀጣቀጣል። ከተቀመጡ በኋላ እነሱ ኔዛይ መንቀጥቀጡን ቀጠለ።
ቀጠለ። ስላገኛችሁ ደስ ብሎኛል ስትል ነበር። ጀማልም እንኳን ደህና መጣችሁ እዚህ አሪፍ የሆነ ጊዜ እናሳልፋለን እያለ ነበረ። አንተ እንዴት ነህ ታዲያ ሁሉ ነገር ሰላም ነው? ባለፈው ለታኛ እዚህ እንደመጣን ራስን ስተ ነበር አሞ ነበረ ብላን ያህል ወደ ሲዜ ተጠግታ በእጇ እግሩን እየነካች ጠየቀችው። ዳበስ እያረገችው እንትን ደህና ነኝ እያለ ወደ ኋላ ተከርብቶ ውስጥ እየገባ ነበረ። ሲወርቅ ሁሉም ሴቶች ደነገጡ። እዚህ ጋር 6 ሴቶች ነበሩ። ክቡ ነበር ያሉት፣ ሌሎቹ ይስቁበታል። በአንድ በኩል የጉል ሴቶች ገርሟቸዋል። አደጋ ነው በቃ ሞቅ አለኝና ውስጥ ገባኝ እያለ ሲያስቀይስ ነበረ። በሌላ በኩል ሱልጣና ሁለቱ ወንዶች መሀል እያናገራት እሷ እንቅልፏን እየተኛች ነው። እነ ሱልጣና ተነሽ እንጂ ልናናግርሽ እኮ ነው የመጣ ነው እያለው ነበረ። ሴቶቹ በውስጥ በአንድ በኩል ስራቸውን እየሰሩ ናቸው የሚገኙት። ከዛ በኋላ ምግቡን ሰርተው ይመጣሉ። ከዛ በኋላ ሊበሉ ናቸው። በሌላ በኩል አሁንም ቢሆን እነጉል አንድ ላይ ሰብሰብ ብለው እየተጫወቱ ናቸው ያሉት። ካን ድንገት መጣ። ካን በርቀት ሳያቸው ትንሽ ደነገጠ። ካን እዚህ ጋር ከመጣ በኋላ ልክ እንደማይታወቁ ነበር የሆኑት። ከዛ በድንገት እዚህ ጋር አይተን ለስለስ ያለ ነገር መጫወት ጀመረች። የተጨተች ያለ ሁሉም በድምጿ ተደመመ። ከዛ ካን ከመጣ በኋላ ሰላም እንዴት ናችሁ እያለ ጉልን ሰላም ማለት ልክ እንደማያውቃት ነው ያለንም። ከዛም በኋላ እኔ ምልሽ አንቺ ቅርብ ጊዜ ከኢስታንቡል እንደመጣች ሰምቼ ነበረ፣ እንዴት ልትመጪ ግን ቻልሽ እያላ ነበረ። ያው ለማምለጥ ብዬ አለችው። ከምን እያላ ነበረ። ከብዙ ነገር ከጭንቀት ከብዙ ነገር ለማምለጥ ብዬ እዚህ መጥቻለሁ፣ ትንፍስ ብያለሁ እዚህ ስትሉ ነበረ። ጀማሎቹ እንደሚታወቁ አያውቅም፣ ነገር ግን ተስማምቶኛል ተመችቶኛል እያለች ጉል ትናገራለች። ከዛ ካን ገርሞት እየተመለከታት እያለ ሁሉም እንሂድ ተባብለው ከተቀምጡበት ተነሱ። እዚህ ጋር ውስጥ የገባው ኔዛይ ብርድ እያለው ይንቀጠቀጣል። በአንድ በኩል ደግሞ ሌሎቹ ናና እንሂድ እያሉ ነበረ። ከይን በአንድ በኩል ዝም ብሎ ጉልን ይመለከታታል። ጀማል እነ ጉል ልሸኛችሁ ብሎ እየተንቀሳቀሰ ነበረ። ኔዛይን ደገፍ አድርጎት ወደፊት እየወሰዱት ናቸው የሚገኙት። በቀጥታ ወደ ቤት ይዘውት ሄዱ። በሌላ በኩል ሆንሱና ዱዱ ባልና ሚስት ቤት መጥተዋል። አልጋቸው ላይ ወጥተዋል። እሷ እያፋሸገች ናት ያለችው። በቃ ለተኛ ደክሞኛል እባክህ ስትለው ነበረ። ይሄ ዩሱፍ የተባለ ሰውዬ ግን እንደው አይተወኝም አላለ። ቅድም ሳይገመት ከየት መጣ ሳይባል ድንገት እንደ መንፈስ መጥቶ ብልጭ አለኮ እያላን ነበረ። ምን ታደርገዋለህ እንግዲህ ዩሱፍ እንደዚህ አይነት ሰው ነው እያለችው ነበር። ከዛ አይኗን በጨርቅ አሰረች። አይደለም እኔ እኮ ግራ የሚገባኝ አላማው እኮ ምንድነው ከኔ የሚፈልገው ምንድነው? እሱ ሰውዬ ቆይ ችግሩ ምንድነው ችግሩ ዱዱ እስኪ ምንድነው እያለ ነበር። ደህና አደር ብላ ብርድ ልብሱን ሰብሰብ አድርጋ ተኛች። ዱዱ እኔ ምን ልልበስ አስጭኝም እንደ የምለብሰው እያለ ነበረ። በልበል ይበርደኛል እሱ ነበር። አንዴ አረ ነገር ስጭኝ እያለ ሊጎትተው ሞከረ። ነገር ግን አሰጠው ዱዱ እያለ እዛው ምንም ነገር ሳይለብስ እየተኛ ነበር። እሺ ነው ቁጭ ብዬ ላድር ነው ማለት ነው እየበረደኝ እያለ ነበረ። ሶስቱ ታማሞች በቀጥታ ማታ ላይ ወደ ቤት እየመጡ ናቸው የሚገኙት። አያታቸው ተኝታ ነበረ። ከዛ ጉልዚ ጋር አያቴ ተነሽ ላስተኝሽ ውስጥ እያለቻት ነበር። ደገፍ አድርጋት ወደ ውስጥ ይዛት ትገባለች። በቀጥታ እያስተኛቻት ነበረ። ጀማል ቁጭ ብሎ ከኔዜ ጋር ድጋሚ ይጫወታል። አንተ ምን አይነት ድንቅ ምሽት ነበር። አንተ ደግሞ ገና ለገና ስታያት ዘለው ውስጥ ትገባለህ እንዴ? አሁን ሌላ ቀንም ካያት ገደል ውስጥ ትገባ ነው እንዴ? አረባ ከስሜትን ተቆጣጠር እያለ ነበረ። ቶይም በእናትህ ቶይም እያለ ነበረ። ግን አንተ ኒያል የምትባለው ሴት ግን በጣም ነው የምትጎዳ። ምሬ ነው የምልህ ንገራት፣ ፍቅሬን ተናዘዝ ወድሻለሁ ምናምን በላት፣ በቃ እንደምትወዳት ንገራት፣ ምን ይመጣል እያሉ ነበር። አንተ ልትገለኝ ነው እንዴ እያሉ ነበረ። ወፈር ያለ ነገር ደረበው። ልስማ ኑርተንም እኮ እዛ ቦታ እኮ ጋር እኮ ነበረች ታውቃለህ ሲለው ነበር። ምን አገባኝ እኔ ታዲያ እያለ ነበረ። አላቅም በልጠጣ ሻይህን እያለ ሻይ እየቀዳበት ነበረ። ሻይ እየቀዳለት ስማኝ ሲያንደገል ልንገረን አረጉል በጣም ወዳለች እያለ ነበር። የምርን ይላል። አዎ ወዳለች በጣም በእውነት በጣም የተመቻት ይመስለኛል ሲለው ነበረ። እኔ እንጃ አላቅም ብቻ ያልከ ያፍ ይሁን በእውነት ደስ ብሎኛል እያለ ነበር። ጉል አያቷን ካስተኛቻት በኋላ እንቅልፏን ወደ እህቶቿ እየመጣች ነው። ሶስቱም አንድ ላይ ማውራት ጀመሩ። እኔ ምልሽ ታዲያ እንዴት ነው እየለመድሽ ነው እዚህ ህይወት እያለቻት ነበር። ምንም ማለት ስላል ነበረ። ምን እያሰብሽ ነው ያለሽው ግን አለቻት። ምንም እያለቻት ነበረ። እኔ ደግሞ ስለ ጀማል እያሰብሽ መስሎኝ አለቻት። ኧረ እባክሽ የማይመስል ነገር አታውሪ። ለምን አስባለሁ ስላተለች አላቅም ግን ይሄ ጀማል የሚባለው ልጅ ማለት ነው ፍቅርሽ እያንገላታው ነው አለቻት። ኧረ አንቺ ደግሞ የማይመስል ነገር አታውሪ ስላል ነበር። ነግሬሻለሁ ይወድሻል ስላል ነበር። እሱ ሌላ የሚወዳት ልጅ አለችው የሚያገባት ስትለዋት ነበረ። አራራ አይመስለኝም በጣም ነው የሚወድሽ። ቅድም አይኖቹ እንዲህ ሲንከራተቱ እንደነበር አልገባሽም አለቻት። ይሄ የሚያስጠላ ነገር አታውሪ አንቺ ደግሞ ስላል ነበር። እየነገርኩሽ ነው ያሉት በኋላ አልነገረችኝም እንዳትይ እያለቻት ነበር። ሁለቱ አብረው ማውራታቸውን ቀጠሉም። በአንድ በኩል ጀማልና ኔዜም አብረው ያወራሉ። ወይ ጉድ እነዚህ ከዋክብቶች ግን አይገርምም? አይወድቁብንም አሁን እኛ ላይ የሚገርም እኮ ነው እያሉ ነበረ። በሌላ በኩል ካን በቀጥታ ወደ ድንኳኑ ተመለሰ። አነስ ያለች አጠራ ያለች የቱሪስት ድንኳን አለችው። ከዛም በኋላ በቀጥታ ነበረ እዛ ውስጥ ሆኖ ተኝቶ እንዳለ ድንገት ወንዶች መጡና እሳት ለኮሱ ድንኳኑን አቃጥለውበት ሄዱ። ካን ጥላቸውን አይቶ ነበረ። ማን ላካቸው ብሎ ተናደደ። እነሱ 3 ናቸው ተደብቀው ሆኖ ያዩታል እዚህ ጋር በርቀት። እሰይ እንኳንም አቃጠልንበት እያሉ ነበረ። በተቻለው አቅም ከዚህ መሄድ እንዴት ይፈልጋሉ። እሱ ግን በጣም ተናደደ። ከፋው በውጭ በኩል ሆኖ ይመለከታል። በሌላ በኩል አሁን እዚህ ጋር ሆንሱ ከእንቅልፉ እየተነሳ ነው ያለው። ዱዱ ተኝታለች። ፈጣሪው ዱዱ እንዴት ነው የምተኘው
የምትኙ ደግሞ መስታወታችን ተሰብሯል መስኮቱ አረ ምንድነው እያል ነበር። እሷ አትሰማም። በሌላ በኩል ኑርተን ወደ ካሙራን እየመጣች ነው። ካሙራን ምሩ በጧት ተቀምጠሽ የምታደርጊው ስራ ነበር አንጃ ዝም ብዬ ቁጭ ብዬ ስራ ነበረ እንዴ ለምን ጀማል ሄደሽ አታዩም ስትል ነበረ። ለምን ሄዳለሁ እህቴ ስትል ነበረ። አንቺ ልጅ ሞኛቱኝ በእውነት ጉል የምትባለው ልጅ ማለት ነው በጣም ብልጥናት ይኸውልሽ አሁን እዛ ሄዳ ከጀማል ጋር በቀጣ በረት ምናምን አካባቢ ሄዳ እንደምትሰራ ትላንት ስትናገር ነበረ። እንዴት እዚህ ትቀመጣለሽ ስትል ነበረ። የምርሽን ነው እንደዛ ከሆነ ጀማል ጋር ሄዳ ስትል ነበር። አዎ አትተዩ ብቻውን አትተዩ ሄደሽ በቃ ማድረግ ያለብሽን ነገር አድርጊ ስትል ነበር። ወይኔ ባረፍድ ስትል ነበር። ማርፈድ የለም አታረፍጅም ተመልከች ችግር የለም የሚሆነው ይሆናል በሂጂ በቃ እያለቻት ነበረ። እንድትሄድ አበረታታቻት ካሙራንሽ እያለች ነበረ። እነ ጉልም ቢሆን በጧት ከእንቅልፋቸው ተነስተዋል። እዚህ ጋር ጉል አብረን እንሂድ ብላ እህቶቿን እየጠየቀች ነው። እነሱም ብያሏን ነበረ ሄደሽ ከጀማል ጋር ስሪ እኛ ከአያታችን ጋር ሆነን እንላመዳለን እዚሁ እያለች ነበረ። ከዛ ድንገት ካንደወለላት ነይ ውጭ እያላን ነበረ። በአስቸኳይ ውጭ ብሏት ወደ ውጭ ወጣች። በርጋ እየጠበቃት ነበረ። ድንኳን ሌለው ነው የምታቃጡ እያላን ነበር። ስለምን እያወራ እንዳለ አቅም እያለችው ነበረ። ስም ያደረገልን ልንገርሽ እኔ ምንም ነገር ብታረጊ ከዚህ አልሄድም ከዚህ እንዴት እንደምትፈልግ ያውቃለሁ ነገር ግን መቼም ቢሆን አልሄድም ልንገርሽ ማለት ነው። ድንኳን ያለ ምንም ነገር ብታቃጥይ መኪናን ብታቃጥይ በእኔ ራሱ አልሄድም በጣም ተሳስተሻል እያላ ነበር። አንተ ስለምን ድንኳን እንደምታወራው ምንም አልገባኝም እያለችው ነበር። በቃ ሁለት ወንዶችን ልከሽ ነበር ድንኳን ለማቃጠል አረን እንዴ ያ የማይረባ እሱን ይላካቸው ጀማል እያል ነበር። አረባ አከባከ ካን የማይረባ ነገር አታወራ ለምን ብዬ ነው ያንተን ድንኳን ማቃጠለው ምን ስላረከኝ እሱ ነበር አላቀልሽም እሱን እያላ ነበር። ድንገት ጀማል መጣ። ሲጨቃጨቁ በርቀት እያያቸው ነበረ። በሰላም ነው ብሏቸው ቀረበ። መኪና ውስጥ ነበረ። አይ ምንም እንትን ያው እያለች ነበር እሷ ስትንተባተብ ያው ዝም ብለን ስለ ስራ እናወራ ተባብለን እኮ ነው እያል ነበር። ካን አይ ጥሩ ነው ሲል ነበረ። እንትን ነው ያው ድንገት መንገድ ላይ እየሄድኩ ነበር አገኘኋትና ደስ የሚል ወሬ አወራን እያል ነበር። ለምን ሲል ነበር ጀማል። እዚህ ጋር ለምን ማለት ጉልና እኔ ሁለታችን ያው ሲል ነበር። ምን እያል ነበር። አይ ሁለታችን ከኢስታንቡል ሆነን ብሎ ካን ተናገረ። ኢስታንቡል ትልቅ ከተማ ናት አይቻት ባላቅም ከዚህ በፊት ነገር ግን አሁን ስላወቅኳ ደስ ብሎኛል ብሎ ካን ተናገረ። በቃ ሌላ ቀን እንገናኛለን ብሎ ይሄዳል። እዚህ ጋር ጀማል እና ጉል መኪና ውስጥ ገብተው ላጠብረው ይሄዳሉ። መኪና ውስጥ እያሉ ነበረ። ደህና ነሽ ይላታል። ምክንያቱም ፊቷ ላይ የንዴት ምልክት ይታያል። ደህና ነኝ ትሏለች። እሺ ዛሬ ስራውን ስንጀምር ደስተኛ እንደምትሆኝ እርግጠኛ ነኝ እያላት በቦታው እየደረሱ ነበረ። በአንድ በኩል እዚህ ጋር ነን ያህል ከአያታቸው ጋር እየተላመዱ ናቸው። የገጠር ህይወትን አንድ ብሎ እየጀመሩ ነበረ። አያታቸው በጣም ሰፋፊ መሬት አላት። እኔ ምለው እዚህ ጋር ምንድነው የተተከለው ስትላቸው ነበር። ትንባሆ ነው። ምን ይደረግ እንግዲህ እኛ ጫሾችን ባንደግፍም ነገር ግን መንግስታችን ደግሞ ያው ይደግፋል እንደዚህ አይነት ነገር እና ምን ላድርግ እንግዲህ ይወዱልኛል እኔ ደግሞ ቶሎ ይበቅላል ስትል ነበረ። ፓፓ የሚገርም ነው እያሉ ያደናንቋታል። በአንድ በኩል እዚህ ጋር ሱዴ መታ እህቴታለች ስትል ነበረ። አየር ልቀብል ብላ ወጣለች። በዛው ስራ ትሄዳለች ስትል ነበረ። ሁለት ሴቶች ከአያታቸው ጋር ሆኖ ይሳሳቃሉ። እየተላመዱ ናቸው በደንብ የሚገኙት። በሌላ በኩል አሁን እዚህ ብዙ ወንዶች አጠቃላይ ወንዶች የአካባቢ መንደር የሚሰበስበት ቦታ ካን ተገኝተዋል። ድንኳንን አቃጠሉብኝ እያለ ነበር። ምን ማለት ነው? ምን ማለት ድንኳን ማቃጠል ማለት ሲል ነበር። እኔ ዘይ ደግሞ ትንሽ ጉንፋን ነገር ይዞታል። ኧረ አንተ በእናትህ ስታስነጥስ እንዳታጋባብኝ እንደውም ተጋባብኝ መሰለኝ። እንደዚህ አይነት ጉንፋን አንተ ከየት ነው የምታመጣው? በእናትህ እስኪ ለማንኛውም ወንድሜ ድንኳንን ማን እንዳቃጠለው እኛ እናጣራለን፣ ግን ድንገት ነው እያነሱም ሲያስነጥስ ነበረ። ኧረ ሁላችንም እንዳታሳይዙ ነው ይሄን ጉንፋን ይባባላሉ እዛ አካባቢ ያሉ ሰዎች። በምን ምክንያት ሊያቃጥሉብኝ ይችላሉ? ምናልባት የፀሐይ ብርሃን ሊሆን ይችላል። ፀሐይ ነው። ፀሐይ በጣም ሙቀቱ ሰሞኑን በርትቷል እና ድንኳን በጣም ስስ ከመሆኗ የተነሳ የፀሐይ ብርሃን አግሎት አቃጥሎት ሊሆን እኮ ይችላል እያሉ ነበር። ኧረ እናንተ ሰዎች ኧረ ህጻን አይደለም እናንተ ምን ሆናችሁ ነው እንዴ? እንደገና ከተማዋ እኮ አትሞቅም እኮ የት ያለ ነው ይመስላችሁ እያል ነበረ። ዘይ በጣም እያስነጠሰው ነበረ። ኧረ ሰው ይታከምተው ይባባላሉ። በአንድ በኩል ደግሞ እዚህ ጋር ጉልና ጀማል ወደ በረት ወይ ደግሞ ከብቶች ወደሚያረቡበት ቦታ መጡ። ታውቃለህ ግን መልካም ዜና ላይ ልንገርህ ላሞች ማለት ነው ለስለስ ያለ ሙዚቃ ሲሰሙ በጣም ብዙ ወተት እንደሚሰጡ ታውቃለህ አለችው። ኧረ አንቺ ደግሞ እንዴ ምን ማለት ነው? ቤት ሀገር ነው ደግሞ ላሞች ከብቶች ሙዚቃ የሚሰሙት እያል ነበር። ቆይ ላሳያ ብላ በስልኩ የሆነ ለስለስ ያለ ሙዚቃ ከፈተች። ወደ ላሟ እያስጠጋች ነበር። ይሰማሉ ተመልከት ስትል ነበር። በሌላ በኩል ከአንተና ዶጊ አመነታ ሲሄድ በድንገት ነበረ ካሙራን አገኘችው። እንዴት ነሽ እያለ ነበር። ዶክተር እንዴት ነህ ሰላም ነህ አለችው። አለሁ እንዴት ነሽ አንቺ እያለ ነበር። ደህና አለሁ እኔ የምልህ እዚህ አካባቢ ነው አለችው። አዎ እዚህ አካባቢ ነኝ። ፍሬሽ ሆነ ወተት ፈልጌ ነበር ላገኝ ይችላል እያለ ነበር። አዎ አለ ጀማል ምርጥ የሆነ ወተት ይሰጣል ያለችው ነበር። ኧረ ጀማል እዛ ግን በራሴ መሄድ አልችልም አላቆም ሰፈሩን ካንቺ ጋር ሄድ እያለ ነበር። ይቻላል ነገር ግን ያው ስትመለስ ግን ብቻህን ትመጣለህ ስትሉ ነበረ። ችግር የለም እያለ ነበር። አብረው እየመጡ ናቸው። በአንድ በኩል ጀማል ለከብቶቹ ሳር እየመገበ ነበረ። ጉል ተቀምጣለች። አብራት ተቀመጠ። ታውቃለህ ታስታውሳለህ ያን የሆነች ልጅ አፈቀራለሁ ምናምን አፍቀር ያለው ብላኝ ነበረ ትዝ አለች። ማናት ግን ስትለው ነበረ። ያው ካሙራን ነበረች። ልቤ ደግሞ ባዶ ነበረ መስሎኝ ነበር ያን እያለ ነበረ። ተው እባክህ
እንደዛ ነው እንዴ ጀማል? እንዴት እስኪ ወተት እንዴት ማላብ እንደሚቻል አሳየኝ ስትለው ነበር። እርግጠኛ ነሽ እያለ ነበር። አዎ ፈልጌው ነው፣ እባክህ ከመጀመሪያው ጀምሮ ከመሰረቱ ማወቅ ፈልጋለሁ አለችው። እኔ እሺ ላሳይሽ እያላ ነበረ። በቀጥታ ይንቀሳቀሳሉ ተነስተው። በሌላ በኩል ኒያልና ሱዴ የዚህ ጋር የጉል እህቶች ከተሞን ዞር እያሉ ያዩ ናቸው። አሁን አያታቸውን በጣም ብዙ መሬትም ይቀበላሉ። ከዛ በኋላ አንዳንድ ነገሮችን እያስተካከሉ ነበረ። በሌላ በኩል አሁን እዚህ ጋር ጀማል ለሷ እንዴት ወደ ላም ተጠግቶ ወተት ማውጣት እንደሚቻል እያሳያት ነው የሚገኘው። እንደዚህ ታረጋለሽ፣ ሳብሳብ ታረጋለሽ እያለ ነበረ። አንተ በጣም ደስ ይላልሽ፣ እስኪ ወይኔ ደስ ሲል እያለች ነበረ። በድንገት ላማ ገፈተረቻቸው፣ ወደቁ። ከዛ ሲወድቁ ሁለቱም አይን ለአይን እየተያዩ ነበረ፣ እየተሳሳቁ። የምታወራው ነገር ጠፋባት እንትን እያለች ትንታባተባለች። ድንገት ካሞራና ካን መጥተው ነበረ፣ ቆመው እያዩቸው ነበረ። ገርሟቸዋል። በተለይ ደግሞ ካሞራን ከውብላ ነበር የምትከታተለው። ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ይዤላችሁ የመጣሁት ድራማ ይህንን ይመስል ነበረ። ቅጠል ቲቪ ከዚህ በኋላ እነዚህንና ሌሎች ድራማዎችን ወደ እናንተ ማድረሱን ይቀጥላል። ክቡራን ተመልካቾች በሁለተኛው ቻናላችን በቅርም ስቶሪ ደግሞ ለልጄ የሚሰኙትን እንዲሁም የታመሙ አበቦች ድራማዎችን እንዲሁም ወላፈን ድራማ ጨምሮ እንድትከታተሉ በትህትና የምጠይቅ ይሆናል። ሁሉም ድራማዎች ቀኑን እየጠበቅኩኝ ወደ እናንተ የማቀርብ ይሆናል። እናንተ ላይክና ሼር እያረጋችሁ ኮሜንት እያረጋችሁ እንድትጠብቁ ወይም ደግሞ እንድትከታተሉ በትህትና ጠይቃለሁ። በቀጣይ በአዲስ ቪዲዮ ወይም ደግሞ በቀጣይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።